ሰላም ውድ ኢንሴንሻል ኤዱኬሽን ቲዩብ ተከታታዮች በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለዘጠነኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዛሬ ለሰናችን ግሬድ 9 ዩኒት 4 ኬሚካል ኢኩሊብሪየም የመጨረሻውን ክፍል እናያለን ማለት ነው። ኬሚካል ኢኩሊብሪየም የዩኒት 4 የመጨረሻው ክፍል ነው ማለት ነው። በዛሬ ለሰናችን ኬሚካል ኢኩሊብሪየም እና ፋክተር አፌክቲንግ ኬሚካል ኢኩሊብሪየም የሚለውን ነገር እናያለን። ስለዚህ ወደ ትምህርታችን እንግባ። ኬሚካል ኢኩሊብሪየም ኬሚካል ኢኩሊብሪየም በሚጠራው እንግዲህ ኬሚካል ሪአክሽንን በሁለት እንከፍላቸዋለን። ኬሚካል ሪአክሽን ክላሲፋይ ኢንቱ ቱ ሪቨርሲብል ኤንድ ነን ሪቨርሲብል። ሪቨርሲብል ኬሚካል ሪአክሽን አለ፣ እንዲሁም ደግሞ ነን ሪቨርሲብል ኬሚካል ሪአክሽን አለ ማለት ነው። ስለዚህ ሪቨርሲብል ኬሚካል ሪአክሽን በምንጠራው ቦት ሳይድ ሪአክታንት ኤንድ ፕሮዳክት ያላቸው ናቸው። በሁለቱም ሳይድ ሪአክታንት እና ፕሮዳክት ያላቸው። ሌላኛው ደግሞ ኤክስፕረስ ልናደርጋቸው የምንችል በዳብል አሮ ነው ማለት ነው። ስለዚህ ሪቨርሲብል ሪአክሽን ምን ማለት እና ነን ሪቨርሲብል ልዩነታቸውን እንመልከት። ለምሳሌ ሪቨርሲብል ሪአክሽን ስንል ላይክ ናይትሮጅን ሪአክት ዊዝ 3 ሞል ኦፍ ሃይድሮጅን ጊቭ አስ ኤንድ ሪቨርስ ቱ ፎርም 2 ሞል ኦፍ አሞኒያ ነው ያለው። ይህን አይነት ሪአክሽን ቦት ሳይድ ሪአክታንት ኤንድ ፕሮዳክት አለው። ስለዚህ ይሄኛው ሳይድ ፎርዋርድ እንለዋለን። ያ ማለት ናይትሮጅን እና ሃይድሮጅን ሪአክት አድርገው አሞኒያም ፎርም ያደርጋሉ ማለት ነው። ይሄኛው እንደና ደግሞ አሞኒያ ዲኮምፖዝ ቱ ዋት ናይትሮጅን ኤንድ ሃይድሮጅን፣ ይሄ ወደዚህ ስትመለሱ ባክዋርድ ይባላል ማለት ነው። ስለዚህ በሁለቱም ሳይድ ሪአክታንት እና ፕሮዳክት አላቸው። እነዚህኞቹ ለፎርዋርድ ሪአክሽን ሪአክታንት ሲሆኑ ይሄኛው ደግሞ ለፎርዋርድ ሪአክሽን ፕሮዳክት ነው ማለት ነው። በተቃራኒው አሞኒያ ለባክዋርድ ሪአክሽን እንደ ሪአክታንት አክት ሲያደርግ እነዚህኞቹ ደግሞ እንደ ፕሮዳክት አክት ያደርጋሉ ማለት ነው። ስለዚህ ቦት ሳይድ ሪአክታንት እና ፕሮዳክት ያለው ሪቨርሲብል ሪአክሽን ብለን እንጠራዋለን። ላይክ ወተር መልት ቱ ሊኩዊድ ኤንድ ሊኩዊድ ቼንጅስ ቱ አይስ፣ ሁለቱም ነገሮች አሉ ማለት ነው። ይህን አይነት ሪአክሽን ሪቨርሲብል ሪአክሽን ብለን እንጠራለን ማለት ነው። ስለዚህ ኬሚካል ሪአክሽን ኢን ዊች ኦል ዘ ሪአክታንት አር ኮምፕሊትሊ ኮንቨርት ቱ ፕሮዳክት፣ አንድ ኬሚካል ሪአክሽን ላይ ሁሉም ሪአክታንት ወደ ፕሮዳክት ኮንቨርትድ የሚሆኑ ከሆነ፣ ምንም አይነት ሪአክታንት የማይተርፈን ከሆነ፣ ወይንም ቶታል ሪአክታንት ኢሊሚኔትድ ኤንድ ፕሮዳክት ዊል ቢ ፎርምድ የሚሆን ከሆነ ሰች ታይፕስ ኦፍ ሪአክሽን አር ኖን አስ ኢሪቨርሲብል ነን ሪቨርሲብል ነው። እንደዚህ አይነት ሪአክሽን ሁሉም ሪአክታንት ወደ ፕሮዳክት የሚቀየሩ ከሆነ ይህን አይነት ሪአክሽን ምን ተብሎ ይጠራል ማለት ነው? ኢሪቨርሲብል ኦር ነን ሪቨርሲብል ሪአክሽን ብለን እንጠራዋለን ማለት ነው። ስለዚህ ይህንን ሪፕሬዘንት ስታደርጉት ኤ ፕላስ ቢ ጊቫስ ዋት ፕሮዳክት ቢ፣ እንደዚህ ብቻ በአንድ አሮ ብቻ ኤክስፕረስ ይደረጋል። ለምሳሌ ካልሽየም ሪአክት ዊዝ ኦክሲጂን ጊቫስ ካልሽየም ኦክሳይድ። ይህኛው ከሆነ ካልሽየም ሪአክት ዊዝ ኦክሲጂን ጊቫስ ካልሽየም ኦክሳይድ ከሆነ ካልሽየም እና ኦክሲጂን ቶታሊ ኮንሱምድ ይሆናል በሪአክሽኑ። ፋይናሊ ማንም ፎርም ያደርጋሉ ማለት ነው? ካልሽየም ኦክሳይድ። ሶ ካልሽየም ኦክሳይድ ካን ኖት ሪቨርስ ቱ ካልሽየም ሜታል ኤንድ ኦክሲጂን ጋዝ፣ ወደ ካልሽየም ሜታል እና ወደ ኦክሲጂን ጋዝ በፍጹም ሊመለስ አይችልም ማለት ነው። ይህን አይነት ሪአክሽን ኢሪቨርሲብል ሪአክሽን ብለን እንጠራዋለን ማለት ነው። ሪቨርሲብል ሪአክሽን ወይም ነን ሪቨርሲብል ሪአክሽን ፕሮሲድ ኦንሊ ኢን ዋን ዳይሬክሽን፣ አንድ ዳይሬክሽን ብቻ ነው ያለው፣ ፎርዋርድ ዳይሬክሽን የሚባል ብቻ። ኤንድ ኤክስፕረስድ ባይ ኤ ሲንግል አሮ ብቻ ነው የምንገልጸው። ሪአክታንት ጊቫስ ፕሮዳክት። ብዙ ጊዜ እስከ ዛሬ ስታያቸው የነበሩት ሪአክሽኖች እነዚህ አይነት ሪአክሽኖች ናቸው። ሪአክታንቶች ዳይሬክትሊ ፕሮዳክት ይሰጣሉ። ከዛ በኋላ ፕሮዳክቱ ወደ ሪአክታንት ሊመለስ አይችልም። ይህን አይነት ሪአክሽን ኢሪቨርሲብል ሪአክሽን ብለን እንጠራዋለን። ኤግዛምፕል ሶዲየም ሪአክት ዊዝ ክሎሪን ጊቫስ ሶዲየም ክሎራይድ። ሉክ ሶዲየም ከክሎሪን ጋር ሪአክት አድርጎ ሶዲየም ክሎራይድን ፎርም ያደርጋል። ይህኛው ምንድነው ማለት ነው? ነን ሪቨርሲብል ነው ማለት ነው። እንደዚህ አይነት ሪአክሽን አለ። ሌላው እዚህ ላይ ማየት ያለብን ዲኮምፖዚሽን ኦፍ ፖታሽየም ክሎሬት ቱ ፖታሽየም ክሎራይድ ኤንድ ኦክሲጅን ጋዝ። ይህንም ስትመለከቱ ነን ሪቨርሲብል ነው ማለት ነው። ዘ ፕሮዳክት አት ዘ ሴም ታይም ሪአክት ቱ ጊቭ ኦር ፕሮዱስ። አሁን ደግሞ ፕሮዳክቶች ብዙ ጊዜ ሪአክታንትን መልሰው የሚሰጡ ከሆነ ሰች ካይንድስ ኦፍ ሪአክሽን ሪቨርሲብል ይባላል። ሪቨርሲብል የምንጠራው ሪአክታንት ፕሮዳክት እንዲሰጡ ሁሉ ፕሮዳክት ደግሞ መልሰው ሪአክታንትን የሚሰጡን ከሆነ ቦት ሳይድ ሪአክታንት ኤንድ ፕሮዳክት የሚኖረው ከሆነ ይህን አይነት ሪአክሽን ሪቨርሲብል ሪአክሽን ተብሎ ይጠራ ማለት ነው። ሪቨርሲብል ሪአክሽን ቴክስ ፕሌስ
in both the forward and backward direction under the same condition ሁልጊዜም reversible reaction takes place የሚሆነው በሁለት ሳይድ ነው። ፎርዋርድ አለ ሪያክታንት ፕሮዳክት የሚሰጡበት ኤንድ ባክዋርድ የሚባለው ፕሮዳክት ሪያክታንትን የሚመልስበት። ስለዚህ በሁለቱም ሳይድ ሪያክሽን የሚካሄድበት ከሆነ ሪቨርሲብል ሪአክሽን ኦር ዳይናሚክ ሪአክሽን ብለን እንጠራዋለን ማለት ነው። a double arrow represent that means give us and reverse ነው ይኛው pointing in opposite direction is used in such reaction equation ለሪቨርሲብል ሪአክሽን የምንጠቀመው ዳብል አሮ ነው ማለት ነው። ቦth side reactant and product አለ ማለት ነው። ኤግዛምፕል ናይትሮጅን ፕላስ 3 ሞል ኦፍ ሃይድሮጅን ጊቭ አስ 2 ሞል ኦፍ አሞኒያ። ይሄ ደግሞ መልሶ ሪቨርስ ያደርጋል ማለት ነው። ይሄን ናይት ሪአክሽን ሪቨርሲብል ሪአክሽን ተብሎ ይጠራል። ዘ ፎርዋርድ ሪአክሽን ፕሮሲድ ፍሮም ሌፍት ቱ ራይት። ፎርዋርድ ብለን የምንጠራው ብዙ ጊዜ ከግራ ወደ ቀኝ ነው። ኤንድ ዘ ሪአክሽን ዛት ጎዝ ፍሮም ራይት ቱ ሌፍት ደግሞ ሪቨርስ ሪአክሽን ብለን እንጠራዋለን። ሪቨርስ ሪአክሽን ማለት ከቀኝ ወደ ግራ ሪፕሬዘንት የምናደርገው ማለት። ስለዚህ ባሮ ስናስመለክት ይሄኛው ፎርዋርድ ይባላል፣ ይሄኛው ደግሞ ባክዋርድ ይባላል ማለት ነው። በዚህ ላይ ለምሳሌ ናይትሮጂን ፕላስ 3 ሞል ኦፍ ሃይድሮጂን ከሆነ ምን ይሰጡናል? 2 ሞል ኦፍ አሞኒያ። ይሄ ፎርዋርድ ነው፣ ይችኛይቱ ደግሞ ባክዋርድ ነው ማለት ነው። ፎርዋርድ ኤንድ ባክዋርድ። ስለዚህ እዚህ ላይ ማየት ያለብን chemical equilibrium is the state of chemical system. look ሁለት አይነት ሪአክሽን አለን፣ ሪቨርሲብል ነን ሪቨርሲብል። ሪቨርሲብል ኬሚካል ሪአክሽን በዳብል አሮ ኤክስፕረስ የምናደርገው ነው። ፎርዋርድ እና ባክዋርድ የሚባሉ ሁለት ሪአክሽኖች at the same times takes place ያደርጋል ወይም carried out ማድረግ ይችላል። እናም ኬሚካል ኢኩሊብሪየም ደግሞ ብለን የምንጠራው ስቴት የሚያደርግልን it is a chemical system which the rate of the forward and the rate of reverse reaction are equal ነው ማለት ነው። a dynamic reaction or reversible reaction at equilibrium point ነው ብለን የምንጠራው rate of forward which is equal to rate of backward ነው ማለት ነው። but a certain reaction reactant A with coefficient A plus reactant B with coefficient B give us product C with coefficient C plus product D with coefficient D። እንደዚህ አይነት ቢሰጣችሁ ይሄኛው ሪአክታንት ነው ለፎርዋርዱ፣ ይሄኛው ደግሞ ፕሮዳክት ነው ለፎርዋርድ ሪአክሽን ለዚህኛው ማለት ነው፣ ፎርዋርድ ማለት ነው። ይሄ ደግሞ ሲናድ ደግሞ ሪአክታንት ናቸው ለማን? ለባክዋርድ ማለት ነው፣ ባክዋርድ። ስለዚህ chemical equilibrium is the state of a chemical system in which the rate of the forward and reverse reaction are equal። ሁለቱ rate of reaction ብለን የምንጠራው rate of forward ብለን የምንጠራው ሁልጊዜም rate concentration of reactant ላይ ዲፔንድ ስለሚሆን rate which is equal to ምን ይሆናል ማለት ነው? rate constant forward። rate constant forward ማለት proportional constant ነው። by the way rate directly proportional to concentration ስለምንል ይሄኛው ፕሮፖርሽናል ኮንስታንት ኬ ብለን እንጠራዋለን። ይሄ ኬ ደግሞ ኬ ፎርዋርድ ነው ማለት ነው። ታይምስ ዋት ኮንሰንትሬሽን ኦፍ ኤ ፓወር ኦፍ ኤ ይኖረናል፣ የራሱ ኮኤፊሺየንት ኤ ብላችሁ የራሱ ኮኤፊሺየንት ኤን ኮንሰንትሬሽን ኦፍ ቢ ዘ ፓወር ኦፍ ቢ፣ ይሄኛው ሬት ኦፍ ፎርዋርድ ነው። ኤንድ ኦልሶ ሬት ኦፍ ባክዋርድ ብለን የምንጠራው ደግሞ ሬት ኦፍ ባክዋርድ ብለን የምንጠራው ምን ይኖራል ማለት ነው? ሬት of backward which is equal to minus k of backward times what concentration of C the power of C concentration of D the power of D ይኖረናል ማለት ነው። ሁለቱንም በደንብ አድርገን እንጽፋቸዋለን። ዋናው ነገር ኬሚካል ኢኩሊብሪየም ማለት ሬት ኦፍ ፎርዋርድን ሬት ኦፍ ፎርዋርድ which is equal to ሬት ኦፍ ባክዋርድ ነው ያለን። ሬት ኦፍ ፎርዋርድ which is equal to ሬት ኦፍ ምን ባክዋርድ ማለት ነው። ሬት ኦፍ ፎርዋርድን ከሬት ኦፍ ባክዋርድ ጋር ኢኳል የምናደርግበት ነው ማለት ነው። ወይም ስለዚህ ሲስተም የሚያጠናልን ነው። ሬት ኦፍ ፎርዋርድ ብለን የጠራናት ምንድናት? ኬ ኦፍ ፎርዋርድ ታይምስ ኮንሰንትሬሽን ኦፍ ኤ ዘ ፓወር ኦፍ 8 ኮንሰንትሬሽን ኦፍ ቢ
ዘ ፓወር ኦፍ ቢ ነው። ይሄ ደግሞ ከምን ጋር እኩል ነው? ከሬት ኦፍ ባክዋርድ። የሱ ደግሞ ኬ ኦፍ ባክዋርድ ዛት ሚንስ ኮንስቴንሽን ኦፍ ሲ ዘ ፓወር ኦፍ ሲ ኮንስቴንሽን ኦፍ ዲ ዘ ፓወር ኦፍ ዲ ነው ማለት ነው። ሁልጊዜም ሬት ከኮንስቴንሽን ኦፍ ሪያክታንት ላይ ነው ዲፔንድ የሚሆነው። ይህን ሪአሬንጅ ስታደርጉ ይህን ለኬቢ ብታካፍሉት፣ ይህንን ቦሳይድ ለኬቢ ብታካፍሉ ኬኤፍ ኦቨር ኬቢ ይመጣልናል። ይህን ሌላ ደግሞ መልሳቸው ኮንስቴንሽን ኦፍ ኤ ዘ ፓወር ኦፍ ኤ ኮንስቴንሽን ኦፍ ቢ ዘ ፓወር ኦፍ ቢ፣ ይህንንም ኮንስቴንሽን ኦፍ ሲ ዘ ፓወር ኦፍ ሲ ኮንስቴንሽን ኦፍ ዲ ዘ ፓወር ኦፍ ዲ ለምናካፍለው ኮንስቴንሽን ኦፍ ኤ ዘ ፓወር ኦፍ ኤ ኮንስቴንሽን ኦፍ ቢ ዘ ፓወር ኦፍ ቢ ብታደርጉ ይሄ ይጠፋላችኋል። ይሄ የለም ማለት ነው። ፋይናሊ ችብቻት መቃረን ስለዚህ ኬኤፍ ኦቨር ኬቢ ኬኤፍ ኦቨር ኬቢ ኬኤፍ ኦቨር ዋት ኬቢ which is equal to constitution of c the power of c constitution of d the power of d divided by what constitution of a the power of a constitution of b the power of b መጣ ማለት ነው። ይሄ ኬኤፍ ኦቨር ኬቢ ብለን የጠራ ነው ኢኩሊብሪየም ኮንስታንት ነው። ኬ ኦፍ ኢኩሊብሪየም ነው። ዚስ ዋን ኢን ተርምስ ኦፍ ኮንስቲቱሽን ሲሆን ኬሲ፣ ኢን ተርምስ ኦፍ ፕሬዠር ሲሆን ደግሞ ኬፒ ተብሎ ይጠራል። ስለዚህ ኢኩሊብሪየም ኮንስታንት ኢን ተርምስ ኦፍ ኮንስቲቱሽን ኬሲ which is equal to constitution of product polarizing their coefficient over constitution of reactant polarizing their coefficient። ይህን በዚህ አይነት መልክ መግለጽ እንችላለን ማለት ነው። ይህንን በሰፊ ስናይ at the state of chemical equilibrium there is no net change in the constitution of the reactant and product because the system is dynamic equilibrium። ምንድነው አንድ ኬሚካል ኢኩሊብሪየም አት ኢኩሊብሪየም ፖይንት ነው ከተባለ ምንም አይነት ቼንጅ የለውም። ያ ማለት ኮንሰንትሬሽን ኦፍ ሪአክታንት ኤንድ ኮንሰንትሬሽን ኦፍ ፕሮዳክት ሲሚላሪቲ ይኖራቸዋል። ማለት የሆነ ምንም ቼንጅ ሳይኖረው ነው። የሆነ አንደኛው ላይ ከቀነሳችሁ የሌላኛው ኢኩሊብሪየም ፖይንቱን ሊለቅ ይችላል ማለት ነው። ስለዚህ the state of chemical equilibrium there is no net change in the constitution of reactant and product because the system is in dynamic equilibrium። ከሁለቱም ላይ ምንም አይነት ነገር መቀነስ አትችሉም ወይም መጨመር አትችሉም። ቼንጅ መኖር የለበትም። ምክንያቱም ኢኩሊብሪየሙ ሽፍት ሊያደርግ ይችላል። ቦት ሳይድ ሪአክታንት ኤንድ ፕሮዳክት ስላለው ከጨመራችሁበት በተቃራኒ አቅጣጫ ሙቭ ሊያደርግ ይችላል። ከቀነሳችሁበት አቅጣጫ ወደዛው አቅጣጫ ምን ሊያደርግ ይችላል ማለት ነው? ሙቭ ሊያደርግ ይችላል ማለት ነው። ስለዚህ ዳይናሚክ ኢኩሊብሪየም ስለሆነ ኮንሰንትሬሽን እና ኦፍ ሪአክታንት ኤንድ ፕሮዳክት ምንም ነገር መነካካት የለበትም ማለት ነው። አት ኢኩሊብሪየም ስቴት ነው ብለን ለመጥራት ከፈለግ ማለት ነው። ሌላኛው በደንብ ማየት ያለብን እዚህ ላይ ዳይናሚክ ኢኩሊብሪየም ኦር ሪቨርሲብል ኬሚካል ሪአክሽን ሚንስ ዳይናሚክ ኢኩሊብሪየም ለምትለው ሚንስ the reaction does not stop and both the forward and backward reaction continue at equal rate። አንድ ኬሚካል ሪአክሽን ዳይናሚክ ኬሚካል ሪአክሽን ኦር ሪቨርሲብል ኬሚካል ሪአክሽን አት ኢኩሊብሪየም ፖይንት ነው ብለን የምንጠራው ሬት ኦፍ ፎርዋርዱ ከሬት ኦፍ ባክዋርዱ ጋር ኢኳል ሲሆን ብቻ ነው ብለናል። ስለዚህ እዚህ ላይ አት ኢኩሊብሪየም ሬት ኦፍ ፎርዋርድ which is equal to rate of reverse reaction rate of forward which is equal to rate of reverse reaction። ስለዚህ for the reverse reaction rate which is equal to ለዚህ ሪአክሽን ለምሳሌ ሪቨርሲብል የሆነ ሪአክሽን ይህን ስትወስዱ certain reactant A coefficient A B coefficient B and product C coefficient C product D coefficient D እንደዚህ ቢኖረን ሬት ፎርዋርድ which is equal to rate of backward ስትሉ ለፎርዋርድ ሪአክሽን ኬፍ ማለት ሬት ኮንስታንት ፎርዋርድ ታይምስ ኮንሰንትሬሽን ኦፍ A the power of A ኮንሰንትሬሽን ኦፍ B the power of B። ይችኛይቱ የፎርዋርድ ሬት ናት። ሪአክታንት ላይ ብቻ ዲፔንድ ነው። ፎርዋርድ ማለት ፍሮም ሌፍት ቱ ራይት ያለው ነው። ባክዋርድ ደግሞ ፍሮም ሌፍት ራይት ቱ ሌፍት ማለት ነው። ስለዚህ ኬኤፍ ኤንድ ኬአር ብለን የምንጠራቸው ሬት ኮንስታንት ፎር ፎርዋርድ ኤንድ ሪቨርስ ነው። ስለዚህ ሬት ኦፍ ሪቨርስ ሪአክሽን ደግሞ ብለን የምንጠራው ኬአር ወይም ሬት ኮንስታንት ፎር ሪቨርስ ሪአክሽን ታይምስ ኮንሰንትሬሽን ኦፍ ሲ ፓወራይዚንግ ሲ ኮንሰንትሬሽን ኦፍ ዲ ፓወራይዚንግ ዲ ይኖረናል ማለት ነው። በዛ አይነት መልክ እናስቀምጥ። ስለዚህ ሁለቱ ሪአሬንጅ ስታደርጉ ሲንስ አት ኢኩሊብሪየም ዘ ሬት ኦፍ ፎርዋርድ ሪአክሽን ኢኳል ዘ ሬት ኦፍ ሪቨርስ ሪአክሽን ብለናል። ያ ማለት ሁለቱን ኢኳል እናደርጋቸዋለን። ይህን ሪአሬንጅ ስናደርግ ያ ማለት ምንድነው? ኬፍን ለኬአር ስታካፍሉ እንዲሁም ደግሞ ይሄኛውን ነምበር ለራሱ አካፍላችሁ መልሳችሁ ለዚህኛው ስታካፍሉ የምታገኙት A divided by what? Constitution of A the power of A constitution of B the power of B ይህንንም constitution of A
ዘ ፓወር ኦፍ ኤ ኮንስቲቱሽን ኦፍ ቢ ዘ ፓወር ኦፍ ቢ አካፍላችሁ መጀመሪያ ላይ እንደሰራሁላችሁ ማለት ነው። ፋይናል የምታገኙት ኬኤፍ ኦቨር ኬአር ወይንም ሬት ፎርዋርድ ዲቫይድ ባይ ሬት ባክዋርድ። ይሄን ራሱ ነው ከላይ ያለውና የሁለቱ ልዩነት የላቸው። ስለዚህ ኬኤፍ ኦቨር ኬአር ብለን የምንጠራው ኒው ኮንስታንት ይሰጠናል። ይሄ ደግሞ ኢኩሊብሪየም ኮንስታንት ብለን እንጠራዋለን። ኢን ተርምስ ኦፍ ኮንስቲቱሽን ኤንድ ፕሬዠር ሊለያይ ይችላል ማለት ነው። ዜርፎር ኢኩሊብሪየም ኮንስታንቶች ኢዝ ኢኳል ቱ ፎርዋርድ ኦቨር ሪቨርስ ዛት ሚንስ ፕሮዳክት ኦቨር ሪአክታንት አድርገን በዚያ መልክ መግለጽ እንችላለን ማለት ነው። ኤግዛምፕል ናይትሮጅን ፕላስ 3 ሞል ኦፍ ሃይድሮጅን ጊቫስ 2 ሞል ኦፍ አሞኒያ ቢሰጠን ይህን ለመስራት ስትፈልጉ ሬቶ ፎርዋርድ እንዲህ ነው ሬቶ ባክዋርድ እንደዚህ ብላችሁ መስራት አይጠበቅባችሁም። ምን ታደርጋላችሁ? በመጀመሪያ እዚህ ስቴት ማየት አለባችሁ። ይሄ ጋዝ ይሄኛውም እንዲሁም ደግሞ ጋዝ ነው ማለት ነው። ሁሉም ጋዞች ናቸው። እናንተ ኬሲ ኢን ተርምስ ኦፍ ኮንሲደሬሽን ስትሰሩ ኮንሲደሬሽን ኦፍ ፕሮዳክት ኦቨር ሪአክታንት የፎርዋርዱን ብቻ መመልከት ነው። ፎርዋርድ ትመለከታላችሁ። ፕሮዳክቱ ምንድን ነው? አሞኒያ። ስለዚህ አሞኒያ ኮፊሽንቱ ስንት ነው? 2 ነው። ፓወር ኦፍ 2 ዲቫይድ ባይ ሪአክታንት ምንድን ነው? ናይትሮጅን ኮፊሽንት 1 ስላለው ዳይሬክት ማበዛው ታይምስ ዋት ሃይድሮጅን 3 ነው ያለው። ስለዚህ H2 ዘ ፓወር ኦፍ 3 ይሄኛው ኬ ኦፍ ኢኩሊብሪየም ማለት ነው። ስለዚህ ፕሮዳክት ኦቨር ሪአክታንት የምታደርጉ ከዛ ኮፊሽንት ትጠቀማላችሁ ማለት ነው። ይሄ መጽሐፋቸው ሲያስቀምጠው በዛ አይነት መልክ ነው። ፎርዋርድ ይሄ ነው፣ ባክዋርድ ይሄ ነው። ስለዚህ ፎርዋርድ ኦቨር ባክዋርድ ሲያስቀምጥ ለአቀማመጥ ስለማይመቸው ለእናንተ ግን ኮንስቲቱሽን ኦፍ ፕሮዳክት ኦቨር ሪአክታንት ታደርጋለች። ፕሮዳክት NH3 ዘ ፓወር ኦፍ 2 ሪአክታንት ናይትሮጅን እና 3 ሞል ኦፍ ሃይድሮጅን ስላለ በዚህ አይነት ኦርደር መጠቀም ትችላላችሁ ማለት ነው። ኦኬ ኤግዛምፕል ዘ ፎሎዊንግ ኢኩሊብሪየም ሃዝ ቢን ስተዲድ አት 230 ዲግሪ ሴልሲየስ 2 ሞል ኦፍ ናይትሮጅን ሞኖክሳይድ ሪአክት ዊዝ ኦክሲጅን ጊቭ አስ 2 ሞል ኦፍ nitrogen dioxide. In one experiment, the concentration of the reacting species at equilibrium are found to be concentration of NO at equilibrium point ላይ ማለት ነው። NO 0.054 ተሰጥቷቸዋል። concentration of oxygen 0.127 ሞላር ተሰጥቷቸዋል። concentration of nitrogen dioxide 50.5 ሞላር ተሰጥቷቸዋል ማለት ነው። እና ጥያቄው ምንድነው? what is the equilibrium constant? ኬሲ ነው። ኢኩሊብሪየም ኮንስታንቱን መፈለግ ነው ማለት። ይሄን ለመስራት ኬሲ which is equal to concentration of nitrogen dioxide the power of 2 ትላላችሁ divided by concentration of nitrogen monoxide reactant ማለት ነው the power of 2 ኮኤፊሽንት ነው and oxygen power of 1 ነው ያለው ማለት። ይሄን ዳይሬክት ሰብስቲቲዩት እናደርጋለን። concentration of nitrogen dioxide ማለት ይሄ ማለት ነው ስንት ሰጥቶናል? 50.5 the power of 2 divided by concentration of nitrogen monoxide is given 0.0542 the whole square times concentration of oxygen 0.127 እንዲያደርግ ፋይናሊ የምናገኘው ነምበር ኢኩሊብሪየም ኮንስታንት ነው ማለት ነው። ኢኩሊብሪየም ኮንስታንት ብለን እንጠራዋለን ማለት ነው። ስለዚህ ካልኩሌት ዘ ኢኩሊብሪየም ኮንስታንት ኦፍ ዘ ሪአክሽን አት ዚስ ቴምፕሬቸር ነው የሚለን። ዳይሬክት እንደዚያ ገን ስላለን ኬ which is equal to concentration product over what ናይትሮጅን ሞኖክሳይድ ሆል ስኩዌር ኦክሲጅን አለ ነምበሮችን ተካለን ፋይናሊ 6.44 times to the power of 5 ሞላር እናገኛለን። ኦኬ ሁለተኛው ለሰናችን ፋክተር ዛት አፌክት ኬሚካል ኢኩሊብሪየም። ኬሚካል ኢኩሊብሪየምን አፌክት የሚያደርጉ ፋክተሮችን እናያለን። Okay, Lee Chatler states that if a stress is applied to a system in equilibrium, the system will respond in such a way to counteract the stress. The stress could be change in temperature, concentration, or pressure. Lee Chatler principle ብለን የምንጠራው ምንድነው? አንድ ኬሚካል ኢኩሊብሪየም አት ኢኩሊብሪየም ፖይንት ላይ ሆኖ እያለ ቫሪያብሎች ቢቀያየሩበት ያማ ቫሪያብል ብለን የምንጠራቸው ቴምፕሬቸር፣ ኮንሰንትሬሽን፣ ፕሬዠር፣ ቮሊዩም ብዙ ፋክተሮች አሉት። እነዚህ ነገሮች ቢቀየሩ ምን ያደርጋል ማለት ነው? ሪስፖንስ ይሰጣል፣ መልስ ይሰጣል። ልክ አንድ ሚዛን ላይ ለምሳሌ ቤም ባላንስ ቢኖረን ይሄ ቤም ባላንስ አለ አት ኢኩሊብሪየም ነው እንበል ቤም ባላንሱ። ስለዚህ በዚህ ላይ የሆነ ማስ ነገር አድ ብናደርግ
ምን ያደርጋል ማለት ነው? ቢያንስ የፖዚሽኑን ይቀይራል ማለት ነው። ዳውን ሊያደርግ ይችላል ወደታይ። እንዲሁም ደግሞ ኬሚካል ኢኩሊብሪየም ብለን የምንጠራውም ልክ እንደ ቴምፕሬቸር፣ ፕሬዠር፣ እንደ ቮሊዩም፣ ኮንሰንትሬሽን አይነት ቫሪያብሎች ሲቀየሩ እሱ ምን ያደርጋል ማለት ነው? መልስ ይሰጣል ማለት ነው። ፎርዋርድ ወይም ባክዋርድ ሽፍት ሊያደርግ ይችላል ማለት ነው። ሽፍቲንግ ያሳያል ማለት ነው። ስለዚህ ይሄ ነው የሊቻትለር ፕሪንሲፕል ብለን የምንጠራው ማለት ነው። ስለዚህ ዘ ፋክተር አፌክቲንግ ኬሚካል ኢኩሊብሪየም ኤንድ ዜር ኢንፌክት፣ የመጀመሪያው ፋክተር አፌክቲንግ ኬሚካል ኢኩሊብሪየም ብለን የምንጠራው ኢንፌክት ኦፍ ቴምፕሬቸር ነው። ቴምፕሬቸር አፌክት ኬሚካል ኢኩሊብሪየም፣ ኬሚካል ኢኩሊብሪየምን አፌክት ያደርጋል ቴምፕሬቸር። ይሄ ዋን ኮመን ቫሪያብል ነው ማለት ነው። እንዴት ነው አፌክት የሚያደርገው? An increasing in temperature of the system will favor an endothermic reaction and decrease in temperature favor an exothermic reaction። ይህ ምን ማለት ነው? እዚህ ላይ certain chemical equilibrium ይሰጣችሁ። ለምሳሌ እዚች ላይ ናይትሮጂን ፕላስ 3 ሞል ኦፍ ሃይድሮጂን give us what? 2 ሞል ኦፍ ammonia and it is exothermic reaction, heat of reaction ለብቻው ይሰጣቸው -92 ኪሎ ጁል ተብሎ ይሰጣቸው። ኢንክሪዚንግ ቴምፕሬቸር ፎር ኢንዶተርሚክ ኤንድ ኤግዞተርሚክ ሪአክሽን፣ ኢንዶተርሚክ ሪአክሽን ኤንድ ዋት ኤግዞተርሚክ ሪአክሽን፣ ኤግዞተርሚክ ሪአክሽን። ለኢንዶተርሚክ ሪአክሽን እና ለኤግዞተርሚክ ሪአክሽን ልዩነት አለው ቴምፕሬቸር ማለት ነው። ስለዚህ ኢንዶተርሚክ ላይ ኢንዶ ሚንስ ጌን ሂት ነው፣ ሂት ጌን የሚያደርግ ሪአክሽን ነው። ስለዚህ ኢንክሪዚንግ ቴምፕሬቸር ፎር ኢንዶተርሚክ ሪአክሽን ሬት ኦፍ ሪአክሽን ፋስት ይሆናል ማለት ነው። ለኢንዶተርሚክ ቴምፕሬቸር መጨመር ሬት ኦፍ ሪአክሽን እንዲጨምር ያደርገዋል። ምክንያቱም ሲስተሙ ሂት ይጠይቃል። ሂት ሲጨምሩለት ደግሞ ፋስት ሬት ኦፍ ሪአክሽን ይኖረዋል። ስለዚህ ፎር ኢንዶተርሚክ ሪአክሽን ኢንክሪዚንግ ቴምፕሬቸር ፌቨሬብል ቱ ፎርም ፕሮዳክት፣ ፕሮዳክትን ፎርም ለማድረግ ኢትስ ፌቨሬብል ነው ማለት ነው፣ ትክክል ነው ማለት ነው። ኤግዞተርሚክ ሪአክሽን ለምንጠራው ባይ ኔቸር ሪአክሽኑ ምንድነው? ሂት ሪሊዝ ያደርጋል። ሂት እየለቀቀ እያለ ሌላ ሂት ብጨምሩለት ሪአክሽኑ ዲስተርብ ነው የሚያደርገው። በዚህ ምክንያት ኢንክሪዚንግ ቴምፕሬቸር ፎር ኤግዞተርሚክ ሪአክሽን ኖት ፌቨራብል ቱ ፎርም ማች ፕሮዳክት፣ ብዙ ፕሮዳክት ፎርም ለማድረግ ትክክል አይደለም፣ ምቹ አይደለም ማለት ነው። ሶ ኢንክሪዚንግ ቴምፕሬቸር ፎር ኤግዞተርሚክ ሪአክሽን ሬት ኦፍ ሪአክሽኑ ላይ ምንድነው የሚያደርገው ማለት ነው? አንድ ፋክተር አለው። ሁለተኛ ኬሚካል ኢኩሊብሪየም ወደ ፕሮዳክት ሽፍት እንዳያደርግ ይከለክለዋል፣ ወደ ባክዋርድ እንዲመለስ ያደርገዋል ማለት ነው። ይህን አይነት ፋክተር ነው የቴምፕሬቸር ለኢንዶተርሚክ እና ኤግዞተርሚክ ሪአክሽን ላይ ይህን አይነት ፋክተር ይኖራል። ኤግዛምፕል ኮንሲደር ዘ ፎሎዊንግ ሪአክሽን። ይህን ሪአክሽን እንውሰድ። ዋተር ሪአክት ዊዝ ካርቦን ሞኖክሳይድ ጊቭ አስ ሃይድሮጅን ጋዝ ፕላስ ካርቦን ሞኖክሳይድ ሆነ ካርቦን ዳይኦክሳይድ። እዚህ ላይ ሂት ኦፍ ሪአክሽን -41 ኪሎ ጁል ነው። ይህን ሪአክሽን ስትመለከቱ ኤግዞተርሚክ ሪአክሽን ነው። ኤግዞተርሚክ ሪአክሽን ስለሆነ ኢንክሪዚንግ ቴምፕሬቸር እዚህ ሪአክሽን ላይ ምን አይነት ፋክተር እንዳለው እንመልከት። ሲንስ ዘ ሪአክሽን ኢዝ ኤግዞተርሚክ የስ ዋን ዘ ቴምፕሬቸር ኢንክሪዝድ፣ ቴምፕሬቸር ኢንክሪዝድ ብናደርግ ዘ ሲስተም ዊል ሽፍት ቱ ዘ ሌፍት። አሁን ኤግዞተርሚክ ሪአክሽን ሆኖ እያለ ቴምፕሬቸር ብትጨምሩ ኢኩሊብሪየሙ ወደ ፎርዋርድ አይመጣላችሁ፣ ወደ ባክዋርድ የሚመጣው ለኤግዞተርሚክ ወደ ፕሮዳክት መሄድ አይችልም ማለት ነው። ምክንያቱም ሪአክሽኑ ኤግዞተርሚክ ነው። ቴምፕሬቸር ጨመራችሁ ማለት ፕሮዳክት አይፈጥርልንም ማለት ነው፣ ወደ ሪአክታንቱ ነው የሚመለሰው ማለት ነው። ይህን አይነት ባህሪ ያለው ማለት ነው። ሌላኛው ኢፍ ቴምፕሬቸር ዲክሪዝ፣ ቴምፕሬቸር ብቀንሱ ግን ወደ ምን ሄዳ ማለት ወደ ፕሮዳክት። ምክንያቱም ኤግዞተርሚክ ስለሆነ በራሱ ሂትን ሪሊዝ እያደረገ ያለ ሂት ስቀንሱለት ለሱ ምቹ ይሆናል ማለት ነው፣ አቀለልንለት ማለት ነው። ስለዚህ ለኤግዞተርሚክ ሪአክሽን ቴምፕሬቸር ዲክሪዝ ማድረግ ፎርሜሽን ኦፍ ፕሮዳክቶቹ እንዲፈጠሩ እየፈቀርንለት ነው ማለት ነው። ሶ ዲክሪዚንግ ቴምፕሬቸር ፎር ኤግዞተርሚክ ሪአክሽን ኢኩሊብሪየም ሽፍት ቱ ዘ ራይት ነው፣ ወደ ራይት ሄድልናል፣ ሞር ፕሮዳክት ፎርም ያደርግልናል ማለት ነው ለዚህኛው አይነት። ሌላው ፕሬዠር ነው። ፕሬዠር የቴምፕሬቸርን ተቃራኒ መውሰድ ትችላላችሁ፣ ከቮሊዩም ጋርም ማገናኘት እንችላለን። ኢንፌክት ኦፍ ፕሬዠር ኦር ቮሊዩም ባይ ዘ ዌይ ፕሬዠር እና ቮሊዩም ኢንቨርስሊ ፕሮፖርሽናል ነው ያላቸው። ፕሬዠር ኤንድ ቮሊዩም ኢንቨርስሊ ፕሮፖርሽናል ነው ያላቸው ማለት ነው። ኢንክሪዚንግ ፕሬዠር ዲክሪዚንግ ቮሊዩም እንደማለት ነው። ፕሬዠር ጨመርን ማለት ቮሊዩም ቀነስ እንደማለት፣ ኮምፕረስ አድርጓ ማለት ነው። ስለዚህ እኛ የምንወስደው ዲክሪዚንግ ፕሬዠር ኢንክሪዚንግ ቮሊዩም
ኢንክሪዚንግ ፕሬዠር ዲክሪዚንግ ቮሊዩም ነው። ስለዚህ ፕሬዠር ቼንጅ ኦንሊ አፌክት ዘ ኢኩሊብሪየም ሪአክሽን ኢንቮልቭስ ጋዚዮስ ሪአክታንት ኤንድ ፕሮዳክት። ፕሬዠር አፌክት ሊያደርግ የሚችለው ለጋዝ ብቻ ነው፣ ጋዞች ለሆኑ ብቻ ነው። ምክንያቱም ሊኩዊድ እና ሶሊድ ኮምፕሬሲብል አይደሉም፣ ማክሲመም ኮምፕሬሲብል መሆን የሚችሉ አይደሉም። ማነው ሊኩዊድ ኮምፕሬሲብል ነው፣ ኮምፕረስ ማለት ይቻላችሁ፣ ወደ ሶሊድነት ይቀየራል ኮምፕረስ ተደርጎ። ሶሊድ ግን ወደ ሌላ ስቴት ወይም ሞር ኮምፕረስ መሆን አይችልም ማለት ነው። ስለዚህ ፕሬዠር ካን አፌክት ኦንሊ ጋዚዮስ ሪአክታንት ኤንድ ፕሮዳክት ማለት ነው። ዘ ኢፌክት ኦፍ ፕሬዠር ኦን ሊኩዊድ ኤንድ ሶሊድ ኢዝ ኔግሊጂብል። ምንም አይነት ኖ ኢፌክት፣ በቃ ምንም አይነት ኢፌክት የለውም ሊኩዊድ ላይ እና ሶሊድ ላይ ማለት ነው። ግን ጋዝ ላይ ብቻ አፌክት ያደርጋል ማለት ነው። ይህን ስንመለከት አን ኢንክሪዚንግ ፕሬዠር ኦር ዲክሪዚንግ ኢን ቮሊዩም ማለት ነው። ኢንክሪዚንግ ፕሬዠር ማለት ቮሊዩም መቀነስ ማለት ነው። ቮሊዩም ሲቀንሱ ወይንም ፕሬዠር ሲጨምሩ ጋዝ ሲስተም ለሆነ ኢኩሊብሪየም ማለት ነው። ስለዚህ ኢኩሊብሪየም ሽፍት ቱ ዳይሬክሽን ፎርሚንግ ስሞለር ነምበር ኦፍ ሞል። ያ ማለት ሞሉን ትመለከታላችሁ። ይችን የምናውቃትን ሪአክሽን እዛ ናይትሮጅን ፕላስ 3 ሞል ኦፍ ሃይድሮጂን ጊቫስ ዋት 2 ሞል ኦፍ አሞኒያ ቢሆን አሁን ሞል ትመለከታላችሁ። ሞል ኦፍ ፕሮዳክት 2 ነው። ሞል ኦፍ ሪአክታንት ደግሞ እዚህ ላይ 3 አለ፣ ሲደመር እዚህኛይቱ 1 4 አለ። ሶ ኤን ኦፍ ሪአክታንት ግሬተር ዛን ኤን ኦፍ ፕሮዳክት ነው። ዋናው ነገር ምንድነው? ፕሬዠር ኢንክሪዝ ስታደርጉ ኢኩሊብሪየሙ ሽፍት የሚያደርግልን ወደ ምንድነው ማለት ነው? ስሞለር ነምበር ኦፍ ሞል ወደ ያለው ሽፍት ያደርጋል። ስለዚህ ለዚህ ፕሬዠር መጨመር ማለት ሽፍት ቱ ዋት ፕሮዳክት ይሆናል ማለት ነው። ሽፍት ቱ ፕሮዳክት ኢንክሪዚንግ ፕሬዠር ሽፍት ቱ ፕሮዳክት። ለምን? ሞሉ የዚህ 2 ነው፣ የሪአክታንቱ ደግሞ 4 ነው። ወደ አነሰበት ሞል ሄዳል ማለት ነው። ለምሳሌ ኤን ኦፍ ሪአክታንት ግሬተር ዛን ኤን ኦፍ ፕሮዳክት ከሆነ ፍሮም ሪአክታንት ቱ ፕሮዳክት ኢኩሊብሪየሙ ሽፍት ያደርጋል። መቼ? ፕሬዠር ኢንክሪዝ ስናደርግ ማለት ነው። ኢንክሪዚንግ ፕሬዠር ሲሆን ማለት ነው። ስለዚህ ኦን ዘ አዘር ይህንን የዚህ ተቃራኒ መናገር እንችላለን። ለምሳሌ ዲክሪዚንግ ፕሬዠር ብናደርግ ደግሞ ምን ይሆናል ማለት ነው? ኢንክሪዚንግ ፕሬዠር ወደ አነሰበት ሞል ከሆነ፣ ዲክሪዚንግ ፕሬዠር ከሆነ ደግሞ ወደ ብዙ ሞል ውስጥ ይመጣ ማለት ነው። ወደ ሞል ወደ አላቸው ይመጣ ማለት ነው። እስቲ ኤግዛምፕል እንውሰድ። ይሄንን ኤግዛምፕል እንውሰድ። የሞሉ ዝላይቱ አለን፣ እዚች ላይ 1 ነው ያለን፣ በድምሩ ሪአክታንት ላይ 3 ሞል ነው ያለን፣ በፕሮዳክት ደግሞ 1 ሞል ነው ያለን። 3 ሞል ኤንድ 2 ሞል። ሶ ሞል ኦፍ ሪአክታንት ግሬተር ዛን ሞል ኦፍ ፕሮዳክት። ስለዚህ ኢኩሊብሪየም ሽፍት ቱ ራይት ነው ወይም ወደ ፕሮዳክት ነው ሽፍት የሚያደርገው ቢኮዝ ሞል ኦፍ ሪአክታንት ግሬተር ዛን ሞል ኦፍ ፕሮዳክት። ሶ ዜር አር 3 ሞል ኦፍ ሪአክታንት ኤንድ 2 ሞል ኦፍ ፕሮዳክት therefore increasing the pressure of the system shift the equilibrium to forward direction. forward direction ማለት ወደ ፕሮዳክት ሽፍት ያደርጋል ወይም ወደ ራይት ሳይድ ሽፍት ያደርጋል ማለት ነው። this result in higher yield of carbon dioxide. decreasing the pressure of the gaseous mixture shift the equilibrium in the reverse direction ነው። ቮሊዩም ደግሞ ብትቀይሩ ወይም ብቀንሱ ማለት ነው ኖ ፕሬዠሩን ብቀንሱ በተቃራኒ አቅጣጫ፣ ፕሬዠር ሲጨምሩ ወደ ፕሮዳክት ከሆነ ፕሬዠር ሲቀንሱ ወደ ሪአክታንት ይሆናል ማለት ነው። ይህን ነገር በዚህ ማየት እንችላለን። ኦኬ when the number of mole of reactant and product are equal pressure no impact on equilibrium. ግን ሞል ኦፍ ሪአክታንት እና ሞል ኦፍ ፕሮዳክት ኢኳል ቢሆኑ ፕሬዠር ኢንክሪዝ ብታደርጉም ዲክሪዝ ብታደርጉም ምንም አይነት ፋክተር የለውም። ምንም አይነት ፋክተር እዚህ ላይ አሪፍ ማስታወሻ ነው። ኢንክሪዚንግ ፕሬዠር ፎር ሪአክሽን ዛት ሃቭ ኢኳል ሞል ኦፍ ሪአክታንት ኤንድ ፕሮዳክት ኖ ፋክተር፣ ምንም አይነት ፋክተር አይኖረውም ማለት ነው። ፎር ኤግዛምፕል ዘ ፎሎዊንግ ሪአክሽን እንመልከት። ሞል ኦፍ ሪአክታንት 2 ነው፣ ፕሮዳክትም 2 ነው። ሶ ኢንክሪዚንግ ፕሬዠር እንደዚህ አይነት ሪአክሽን ላይ ምንም አይነት ፋክተር የለውም ማለት ነው። ሶ ሞል ቱ ሞል ነው፣ ምንም አይነት ፋክተር አይኖረውም ማለት ነው። ሌላው ሶስተኛው የምንወስደው ኢፌክት ኦፍ ኮንሰንትሬሽን ኬሚካል ኢኩሊብሪየምን አፌክት ያደርጋል። ሃው ኢት ኢዝ፣ እንዴት ነው አፌክት የሚያደርገው? ኢፌክት ኦፍ ኮንሰንትሬሽን ብለን የምንጠራው እዚች ላይ በደንብ ማየት ያለብን ኢፍ ዋን ኦፍ ዘ ሪአክታንት ኢዝ አድድ ቱ ዘ ኢኩሊብሪየም ሚክስቸር፣ ከሪአክታንቶቹ አንድኛው ላይ የሆነ ሌላ አማውንት አድ በምናደርግበት ጊዜ ኢኩሊብሪየሙ በተቃራኒ አቅጣጫ ሽፍት ያደርጋል፣ ወደ ተቃራኒ አቅጣጫ ማለት ነው። ለምሳሌ ከሪአክታንት ላይ ከጨመር ከሪአክታንቶቹ መካከል የአንደኛውን ኮንሰንትሬሽን ኢንክሪዝ ስናደርግ ወደ ፕሮዳክት ሽፍት ያደርጋል ማለት ነው።
ስንቀንስ ደግሞ ወደ ቀነስንበት ነው ሽፍት የሚያደርገው። ስንቀንሱም ወደ ቀነሳችሁበት። ስለዚህ the system shift to forward direction and high yield of product is obtained ነው ማለት ነው። ስለዚህ እዚች ላይ አንድ ዲኮምፖዚሽን ብንወስድ ካልሽየም ካርቦኔት ዲኮምፖዝ ቱ ካልሽየም ኦክሳይድ ሶሊድ ኤንድ ካርቦን ዳይኦክሳይድ ጋዝ ቢኖረን እዚህ ላይ የካልሽየም ካርቦኔት መጠን ብንጨምር ኢኩሊብሪየም ወደ ፎርዋርድ ይሄዳል። እንዲሁም ደግሞ የካልሽየም ኦክሳይድ መጠን ደግሞ በቀንሰው አሁንም ወደ ፎርዋርድ ነው የሚሄደው፣ ወደ ያነሳችሁበት ነው የሚሄደው። ስለዚህ ይህን አይነት ፋክተር አለው ኮንሰንትሬሽን። ሪያክታንት ሲጨምሩ ወደ ፕሮዳክት ይሄዳል፣ ፕሮዳክት ሲጨምሩ ወደ ሪያክታንት ይመለሳል፣ ሪያክታንት ሲቀንሱ ወደ ሪያክታንት ይመጣል፣ ፕሮዳክት ሲቀንሱ ወደ ፕሮዳክት ይመጣል ማለት ነው። የቀነሳችሁ ከሆነ ወደ ቀነሳችሁበት ነው፣ ሲጨምሩ ከጨመራችሁበት በተቃራኒ አቅጣጫ ሽፍት ያደርጋል፣ ወደዛ አቅጣጫ ሽፍት የሚያደርገው። ስለዚህ ፕሮዳክት ኢንክሪዝ ስታደርጉ ኢንክሪዚንግ ፕሮዳክት ከሆነ ወደ ሌፍት ዳይሬክሽን ነው ሽፍት የሚያደርገው፣ ሪያክታንት ስትጨምሩ ደግሞ ወደ ፕሮዳክት ነው የሚሆነው ማለት ነው። ለምሳሌ ይሄኛውን ብትወስዱ ኢንክሪዚንግ ኮንሰንትሬሽን ኦፍ ናይትሮጅን የናይትሮጅን መጠን ቢጨምር ወደ ፕሮዳክት ሽፍት ያደርጋል። ኢንክሪዚንግ ኦፍ ሃይድሮጅን ሳደርግም አሁን ወደ ፕሮዳክት ሽፍት ማድረግ ይችላል። ግን ኢሊሚኔቲንግ አሞኒያን ኢሊሚኔት ባደረገው መልሶ ወደ ፕሮዳክትም ሽፍት ያደርጋል ማለት ነው። ለኛው ነገር ደግሞ ኢንክሪዚንግ አሞኒያ ሳደርግ ወደ ሌፍት ይመለሳል ማለት ነው። እንደዚህ አይነት ነገር ነው። ስለዚህ ኮንሰንትሬሽን ኦፍ አሁን የነገርኳቸው እዚህ ላይ ያለው አይዳ ተመሳሳይ አይዳ ነው። አራተኛው ኢፌክት ኦፍ ካታሊስት። ኢፌክት ኦፍ ካታሊስት ካኖት አፌክት ኬሚካል ኢኩሊብሪየም ወይም ኬሲን አፌክት ሊያደርግ አይችልም። በእኩል ፖይንት ነው ሬት ኦፍ ሪአክሽኑ እንዲጨምርና እንዲቀንስ የሚያደርገው ማለት ነው። ስለዚህ ካታሊስት ቼንጅ ዘ ስፒድ ኦፍ ቦዝ ዘ ፎርዋርድ ኤንድ ሪቨርስ ሪአክሽን ኢኳሊ። ስለዚህ ኢኩሊብሪየሙን መንካት አይችሉም። በሁለቱም ሳይድ እኩል ነው አፌክት ሊያደርጉ የሚችሉት። ለፎርዋርድም ለባክዋርድም ኢኳል ሬት ኦፍ ሪአክሽን እንዲኖረው ነው የሚያደርገው ማለት ነው። ስለዚህ however catalyst does not affect the state of chemical equilibrium of a reaction. This means that a position of equilibrium will not be shifted due to what? The presence of catalyst. ስለዚህ ኢኩሊብሪየሙ ሽፍት ሊያደርግ አይችልም ማለት ነው። ይህን አይነት ፋክተር አለው። so how can Lee-Chatler principle help in maximizing the yield of product? እንዴት ነው Lee-Chatler principle አፕሊኬሽኑ ማለት እንደዚህ አይነት ፋክተሮች ሲኖሩ ፕሮዳክታችን ከፍተኛ እንዲሆን የሆነ ሲስተም ተጠቅሟል። ለምሳሌ የትኛውን ኮንዲሽን ብንጠቀም ነው ብዙ ፕሮዳክት የምናገኘው? ለኤግዞተርሚክ ምን አይነት ኮንዲሽን ብንጠቀም ነው ብዙ ፕሮዳክት ማግኘት የሚችለው? ለጋዚየስ ሪአክታንት እንዲሁም ደግሞ ኮንሰንትሬሽን ሲጨምር ወይስ ስንቀንስ የተሻለ ፕሮዳክት የምናገኘው የሚሆን ነገር ይነግረናል ማለት ነው። እሱ አፕሊኬሽን ኢንዱስትሪያል ፕሮዳክሽን አለው። ለምሳሌ አሞኒያን ፕሮዲስ ለማድረግ የምንጠቀማቸው ፕሮሲጀሮች አሉ ማለት ይሄ ኖርማል አፕሊኬሽን ነው። አሞኒያ ወይም ሀበር ፕሮሰስ እሱን ፕሮዲስ ለማድረግ ይሄንኛውን ናይትሮጅን ፕላስ ሪሞል ኦፍ ሃይድሮጂን ዲው ቱ ዘ ፕሬዘንስ ኦፍ አይረን ካታሊስት ጊቫስ አሞኒያ አለ። ዚስ ዋን ኢዝ ኤግዞተርሚክ ሪአክሽን። ስለዚህ ሊ-ቻትለር ፕሪንሲፕል ስንጠቀም ኢን ኦርደር ቱ ፕሮዲስ ማች አማውንት ኦፍ አሞኒያ ብዙ አሞኒያን ፕሮዲስ ለማድረግ ምን አይነት ኮንዲሽኖች እንጠቀም ነው? ኤግዞተርሚክ ነው? የስ ኤግዞተርሚክ። ስለዚህ ቴምፕሬቸሩን መቀነስ አለብን። ለምን? ኤግዞተርሚክ ስለሆነ ብዙ ፕሮዳክት ለማግኘት። ሁለተኛ ፕሬሸር መጨመር አለብን። ለምን? ኤግዞተርሚክ ነው። ኢናዲሽን ደግሞ ሞል ኦፍ ሪአክታንት ከፕሮዳክት ስለሚበልጥ ፕሬሸር ሲጨምሩ ትልቅ ሞል ካለው ወደ ትንሹ ሽፍት ስለሚያደርግ ይሄ ሁለተኛው ፋክተር ነው። ሶስተኛው ቮሊዩሙን ዲክሪዝ ማድረግ አለብን። በአነጋገር ፕሬሸር መጨመር መቻል አለብን ብለናል ማለት ነው። እነዚህ አይነት ኮንዲሽኖች አመቻችቶ ብዙ ፕሮዳክት ማግኘት ይቻላል ማለት ነው። ስለዚህ ላይ የምናየው high yield of ammonia is produced by decreasing the temperature and increasing the pressure of system። ምክንያቱም ይሄ ኤግዞተርሚክ ሪአክሽን ስለሆነ ማለት ነው። ኮንታክት ፕሮሰስ ሰልፈሪክ አሲድን ለማምረት ደግሞ ስንጠቀም ሌላውን ስቴትመንት ተውት። ኮንታክት ፕሮሰስ ሰልፈሪክን ለማምረት የምንጠቀምበት ፕሮሰስ ነው ኮንታክት ፕሮሰስ ማለት። ያ ማለት ሰልፈር ዳይኦክሳይድ ሪአክት ዊዝ ኦክሲጂን ዲው ቱ ዘ ፕሬዘንስ ኦፍ ቫናዲየም ፔንታኦክሳይድ ጊቭ አስ ቱ ሞል ኦፍ ሰልፈር ትራይ ኦክሳይድ ጋዝ ፕላስ ሂት። ዚስ ዋን ኢዝ ኤግዞተርሚክ ሪአክሽን። ሞል ኦፍ ሪአክታንት እና ሞል ኦፍ ፕሮዳክት ኢኳል ናቸው። ስለዚህ የተሻለ ፕሮዳክት ለማግኘት እዚህ ላይ ማድረግ ያለብን ኮንሰንትሬሽን ኦፍ ሪአክታንትን መጨመር ብቻ ነው።
ፕሬዠር ፋክተር የለውም። ቴምፕሬቸር ግን መቀነስ አለብን ቢኮዝ ቲዝ ኤግዞተርሚክ። እነዚህ ነገሮችም ማመቻቸት አለብን ማለት ነው። ለዛሬ እዚህ ላይ ይበቃናል። ስላዳመጣችሁ አመሰግናለሁ። ቀጣይ የትምህርት ቪዲዮ እየላችሁ የሚቀርበው ሪቪው ኤክሰርሳይዝ ነው ማለት ነው።